akkuma haadhasaa kukkutee qabbare kanatti kanas isas kukkutanii haa qabbaran haadhasaa bukkeetti. Ishiinoo ilmoo kootiifini iddoo biraa buluyyuuti jedhani haati isaa. ኢና ሊላሂ ወኢና ኢለይሂ ራጂዑን ላ ኢላሃ ኢለላህ። እናንተ የምንሰማው ነገር ምንድነው? በሀገራችን ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ወላሂ ላዚም እኔ የሆነ ነገር ነው ውርር ያደረገኝ። ሐስቡናላህ ወኒዕመል ወኪል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ትላንት ጀምሮ የተሰማው እጅግ በጣም አሳዛኝ ድርጊት የነዚህ የሁለት ልጆች እናታቸው ወላጅ እናታቸውን ሶስተኛ ወንድማቸው የገዛ እናቱን ገሎ ቤት ውስጥ ሰውነቷን ቆራርጦ እጇን እግሯን ቆራርጦ ሐስቡናላህ ወኒዕመል ወኪል። ከዛ ቤት ውስጥ ቆፍሩ ቤት ውስጥ ቀብሯታል። የነዚህ ሁለት ልጆች እናትን ማለት ነው። የገዛ ልጇ እነዚህ አሁን ሁለቱም ይሄ በድንጋጤ ወንዱ ልጅ እንደምታዩት ታሞ ሆስፒታል ነው ያለው። ሴቷ ልጅ የመዳን ቤት ነው ያለችው። የመዳን ቤት ሆና እሪ እያለች ነው። እና ከእንደዚህ አይነት ነገር አላህ ሱብሃነሁ ወተዓላ ይጠብቃችሁ። ልጁ ግን በሰላም ነው። የገዛ እናቱን 9 ወር አርግዛ ወልዳ በዛ በሞትና በመኖር መካከል ሆና የወለደችውን እናቱን ከዛ ስቃይ ስንት መከራ ስንት ውጣ ውረድ አሳልፋ ያሳደገችውን ትልቅ ያደረገችውን በጣም ትልቅ ልጅ ነው። ትንሽ የሚባል ልጅ አይደለም፣ ትልቅ ልጅ ነው። የገዛ እናቱን እንግዲህ ከመግደሉ በፊት እጅግ በጣም ያሰቃያት ነበራሉ። በጣም ለሱ ብላ ቤት ለቃ ቤት አተኛም ነበራሉ። ቤት አታድርም ነበር። እንግዲህ ብዙ ጊዜ ትጠነቀቃለች፣ ራሷን ትጠብቃለች፣ የሆነ ነገር እንዳያደርጋት በጣም ስለሚያሰቃያት እና አጋጣሚ ሆኖ ከዛሬ 4 ቀን በፊት ያው እህል ትሰጠዋለች፣ ሰታው አስቀምጣለች። እሷ ቤቱን ለቃለት ትወጣለች። ከዛ እንዳጋጣሚ ሆኖ ደግሞ የመጨረሻ ቀን ምግብ ወስዳለት ልክ አስገብታለት ልትወጣ ስትል ነው እዛው ያዛት የተባለው። እዛ ይዟት ገሏት ሰውነቷን ቆራርጦ የገዛ እናቱን ማለት ነው። የገዛ እናቱን ከዛ ቤት ውስጥ ቀብሯት በር ዘግቶ እሱ ተደብቋል። አስባችሁታል? ሐስቡናላህ ወኒዕመል ወኪል። በስተመጨረሻ እንግዲህ ሰፈሩ ሲገማ ሲሸት የአካባቢው ሰዎች ምንድነው ብሎ ሲፈልጉ ቤቱን ሰብሮ ሲገቡ ለፖሊስ ነግረው ማለት ነው። ከዛ ቤት ተሰብሮ ከተገባ በኋላ ያው ሴቷ ተቀብራለች። ተቆፍሮ ስታይ ሰውነቷ ተቆራርጧል። አስክሬኗ እዛው ቤት ውስጥ ተገኘ ማለት ነው። ለሱ የለቀቀችለት ቤት ውስጥ ተገኘ። በስተመጨረሻ እሱ በፖሊሶች ቁጥጥር ስር ሆኗል፣ ታስሯል። ግን ምን ያደርጋል? የገዛ እናቱን ቆራርጦ የገደለ ሰው ቢያዝ ባያዝ ደግሞ ለየትኛው ፍርድ ለሚሰጠው እኛ ሀገር ፍርድ ያው አስሮ ለሚቀልበው ላኢላሃ ኢላላህ የገዛ እናቱን እናት እንዴት አድርገን እንዴት እንደምንከባከብ ያኔ እንዴት አድርገን ነው እሷን አጅሯን እንድናገኝ የእናት ሀቅ ምን ያህል መሆኑ እኔ አላቅም። እንኳን እናትን ለመግደል ቢቻል ከትከሻችን ላይ ባናወርዳት ነበር። ቢቻል እንኳን እሷን ጨክኖ ለመግደል እንኳን እሷን ቀና ብሎ ለማየት ላኢላሃ ኢለላህ ወላሂ ወይኔ የሚሰማው ነገር። እነዚህ 3 ቤተሰቦቿ 3 ልጆቿ ዱባይ ነው ያሉት። እሷ ደግሞ ከዚህ ልጅ ሀገር ነበረች። እንግዲህ የፈረደበት ብር ይሆናል፣ ለልጆቿን ብር እሷ ትይዝ ይሆናል። ያን ብር ካልሰጠሽኝ በሚል ሁሌ የሚያስቸግራት ይሆናል። አይታወቅም። ብር እኮ የማያረገው ነገር የለም። ሐስቡናላህ ወኒዕመል ወኪል። ወላሂ ላዚም የሆነ ብቻ የሚዘገንን ነገር አላህ ጀነተል ፊርደውስ ይወፍቃት፣ አላህ ይርሐማት፣ አላህ ይዘንላት። ወይኔ ግን ምን አለኝ ምን አይነት ህይወት ይኖራል አሁን ከዚህ በኋላ? እሱ በህይወት ቢኖር ምን አይነት ህይወት ይኖራል ማለት ጸጸቱ ውሳ እንዴት መኖር ይቻላል? እናትን ገሎ እንዴ! አላህ እንኳን ቀኗ ደርሶ ስትሞት ራሱ እኔ አላቅም መቋቋም የማይቻለው በገዛ እጁ ገሎ ደግሞ እንዴት ይኖራል? እኔ አላቅም ምን አይነት ጭካኔ ምን አይነት አረመኔ ዘመን እንደሆነ አላቅም። ወላሂ
እንዴት ልጅ በእናቱ ይጨክናል? እንዴት በስስት የምትታይ እናትን ጨፍጭፉ ቆራርጦ ገሎ ቤት ውስጥ መቅበር። ሐስቡናላህ ወኒዕመል ወኪል። እንዲህ በባለፈው አይታችሁ ከሆነ ሳውዲ አረቢያ ወንድማማቾች በእናታቸው ምክንያት እኮ ክስ መስርተዋል። ያም የእናታቸውን ንብረት ለመውረስ አይደለም፣ እናታቸውን ለመግደል አይደለም፣ እናታቸውን የሆነ ለመተናከል አይደለም። እኔ ልጡራት እኔ ነኝ እሷን መንከባከብ ያለብኝ እኔ ነኝ። ሁለቱ በዛ ምክንያት ሳይስማሙ ሲቀሩ እስከ ፍርድ ቤት ሄዱ። አስባችሁታል? የእናትን ሀቅ የሚያቅ በዚህ ደረጃ ነው። ግን ደግሞ የእናትን ሀቅ የማያቅ ደግሞ እናቱን ቆራርጦ ገሎ ቤት ውስጥ ይቀብራል። ሐስቡናላህ ወኒዕመል ወኪል። ወላሂ በጣም ከባድ ነው። በጣም ነው የሚከብደው። በጣም ዓለም ሁሉ ነበር መነጋገሪያ ያደረጋቸው ሳውዲ አረቢያ ላይ ይሄ ወንድማማቾች የተካሰሱት እኔ ልጡራት እኔ ነኝ መጦር ያለበት ሰከየሉ። አስባችሁታል? ግን ደግሞ አንዳንድ ሰዎች ደግሞ የእናታቸውን ሕይወት በገዛ እጃቸው ቆራርጠው ገለው ቤታቸው ውስጥ ይቀብራሉ። ሐስቡናላህ ወኒዕመል ወኪል። እንኳን እናትን ለመግደል ፊት ለፊቷ ላይ ሆናችሁ አጠገቧ ሆናችሁ እንኳን ኡፋይ እንዳትሉ ኡፋይ የምትላትን ቃል እናት እንዳትሰማን የተከለከለው። ምክንያቱም እኛ እሷ የደከመችው ያክል ስለማንደክም እሷ ለኛ እኛን ለመውለድ እኛን ለማሳደግ ስንት ስቃይ ስንት ነከር ስንት መከራ ልፍታ ነው ለዚህ ያደረሰችው እናት። እና እንደዚህ አይነት በተለይ ከሁሉም አገር እናት የኢትዮጵያዊ እናት በችግር በስቃይ ለራሷ ሳትለብስ ለልጆቿ እያለበሰች ለራሷ ሳትበላ ለልጆቿ እያበላች ልጆቿን ለማሳደግ ደግሞ ስንት ስቃይ ስንት መከራ አይታለች። ስንት የሰው ፊት ገርፏታል። ስንት ስቃይን አሳይታለች። ግን ሌሎቹ እንኳን የተደላደለ ህይወት ኖሯቸው ነው የሚያሳድጉት። ግን የኢትዮጵያ እናት ደግሞ እንኳን ልትገደል ቀና ብሎ እሷን አይን ግልጥ አድርጎ ማየት ራሱ የምትከብድ ናት እናት። በሷ እግር ስር ነው ጀነት የሚገኘው። በሷ እግር ስር ነው ጀነት የሚገኘው። ይሄን ያህል ነው የእናት ደረጃዋ። እንኳን እንዲቆራርጦ ለመግደል ምን አቅም ኑሮት ነው? ምን አስችሎት ነው? ምን ሲሆን ምን አይነት ጭካኔ ቢኖርበት ነው? እኔ ያላቅም። ወላሂ ለመፍረድ ራሱ በጣም ገባር ነው። ግን ምንም ብትሆን እናት ናት። እናት ላይ እንኳን ለመግደል እጅ ለማንሳት ግልጥ አድርጎ በአይኑ እንኳን ማየት ራሱ እኔ ያላቅም። ብቻ ማታ ሲዘዋወር የነበረው ነገር የእነዚህ ልጆች እናት የገዛ ወንድማቸው ነው ገሎ ቆራርጦ ቤት ውስጥ የቀበራት። ያው ቋንቋውን ለማታውቁ ኦሮምኛ ሲወራ ምንድነው ስትሉ የነበራችሁ ይኸው ነው። እናታቸውን ወንድማቸው ገሎባቸው ነው። ብታዩ እናትዮ እንዴት እንደምታሳዝን። በተለይ እቺ ሴቷ ልጅ ጭንቅላቷን ያዘችዋ ከሷ ጋር በህይወት እያለች ሀገር በነበረችበት ሰዓት ቪዲዮ ሰርታ የለቀቀችው ቪዲዮ በቃ እኔ ወላሂ ባታዩ በቃ የሆነ ነገር ውርር ያረጋችኋል። ሐስቡናላህ ወኒዕመል ወኪል። አላቅም ብቻ የምንሰማው በየጊዜ የሚወጡ ነገሮች ብቻ ከባድ ናቸው። አላህ ሱብሓነሁ ወተዓላ የእናቶቻችንን ሀቅ የምንጠብቅ አላህ ያደርገን። እናቶቻችን የምንጦር አላህ ያደርገን። እኔ በኔ ብለን ልጆቻቸው ለመጦር ሚሽቀዳደሙ አላህ ያደርገን። ወላሂ ያንን ይወፍቀን። እናቶቻችን በህይወት ያሉ ረጅም እድሜ ይስጣቸው። ለኛ የከፈሉት ውለታ ቀላል የሚባል አይደለም። እኛን ለማሳደግ ብዙ ውጣ ውረድ አሳልፏል። ለነሱ ሞት አይገባቸው። ወላሂ በልጃቸው መገደል ለእናት ለወላጅ በፍጹም አይገባም። ግን አንዳንድ ጊዜ ደግሞ እንደዚህ አይነት ልጅ ይወልዳሉ። ወልደው የሚገላቸውን ልጅ ማለት ነው። ሐስቡናላህ ወኒዕመል ወኪል። አላህ ይጠብቃል። አላህ ከእንደዚህ አይነት ነገር ይጠብቃል። ሐስቡናላህ ወኒዕመል ወኪል። ወላሂ የሆነ ነገር ነው ውርር ያደረገኝ። ብቻ ለልጆቻችሁ አላህ ሰብር ይስጣችሁ፣ አላህ ቅዋውን ይስጣችሁ። በሰው ሀገር እየተንከራተቱ ነው። በሰው ሀገር ነው ይሄ ወንድማ እንግዲህ አንዱ ልጇ ፌንት ያነሳው በድንጋጤ። ያው ሴቷ ልጅ ደግሞ በመዳም ቤት እያለች ነው። መዳምን እባክሽ ልቀቂያት፣
ስትባል አለቃትም አለች። ገና ወረቀት ከሰራችላት 2 ወሯን። ስለዚህ አለቃትም አለች። ሀገር ገብታ የእናቷንም አስክሬን እንዳታይ ማለት ነው፣ እናቷንም እንዳትገባ አለቅም አለች። ብቻ በጣም ከባድ ነው። አላህ ይጠብቀን። አላህ ከእንደዚህ አይነት አደጋ ከእንደዚህ አይነት ነገር አላህ ሱብሃነሁ ወተዓላ ነጃ ይበለን። እናቶቻችን ረጅም እድሜ ከጤና ጋር አላህ ይስጣቸው። የምንጦራቸው አላህ ያደርገን።